ዛሬ ማን የሚባሉ ሰው የሞቱ ተባለ በዜና ኢራን ላይ ያሉት መሪ ማን ናቸው? እንዴ አይጠፋችሁ የክርስትና ስማቸው ይጠፋል እንጂ እቺ አጠፋ። That's the supreme leader Ayatollah Ali Khamenei is indeed dead. አያቶላው ሚኒ ሞቱ ተባለ። ብዙ ሰው ጨቁነዋል አሉ። አሜሪካንም ብቅ ብላ ኢራኖች እንኳን ደስ አለሽ አሉ። ለብዙ አመት ያለውን ችግር ነቅየ እስከ ዛሬ የተነበሩ አሜሪካኖች እግዚአብሔር ልኳቸው ነው። መንፈሳዊ ተልእኮ ነው። ኦሽን አቋርጠው ውቅያኖስ አቋርጠው የሰውየውን ጭንቅላት መቀየር የሚችል ትምህርት የሚሰጡበት መዋለ ነው ያላፈሰሱ። አቤት ለጽድቅ መጥቶ ከዛ ድረስ ገዳዩም ለጥቅሙ ነው። እኛ ምንም የማናቀው እዚህ ልል እንላለን። ሰው ስለሞተ ልል ከማለት መድኃኒዓለም ይጠብቃል። ዓለም ክፉ ናት። እግዚአብሔር ጅራፍ ያነሳው ለጥቅማችን ነው። አሜሪካ ሚሳኤል ያስወነጨፈችው ለጥቅሟ ነው። ሰውየውን ገላ የሚዘረፍ ነገር ካለ ልትዘርፍ፣ የፈራችው ነገር ካለ ልትቀጭ። እኛ አሁን ይሄን ነዳጅ አፍልቀን የሆነም ከፍ ያለ የሆነ ነገር ወይ ለኒኩለራቸው የሚስማማ ነገር ብዙ እንደዛ አይነት ነገር ቢኖረን ውርር ያደርጉናል። መጥተው አባሎ ገደላ ይትጋቡ አንስርት ምን ባለበት አሞራዎች ይሰበሰባሉ። እንደዚህ ናቸው የሰለጠኑ ሀገራት የሚባሉት። ሰብአዊነታቸው የውሸት ነው። ከጥቅማቸው አንጻር ነው የሚመጡት ወደኛ። ከራሳቸው ጥቅም አንጻር ነው። እልፍ ሰው ቢገደል አፍሪካ ላይ ምንም አይመስላቸውም። ያቺ ሀገር ነዳጅ ካላት ግን ቶሎ ምክንያት ፈጥረው አገዳድለው ገብተው መስረፍ ነው ይፈልጉት። አባት ልጁን አቅፎ እንደሚስመው እግዚአብሔር ጭቃ የሆነውን ዘረኝነት፣ ጭቃ የሆነውን ጎጠኝነት፣ ጭቃ የሆነውን ምቀኝነት፣ ጭቃ የሆነውን ዝሙት፣ ጭቃ የሆነውን ተንኮል ጥርግ ያደርግልህና አዲስ ያደርጋል፣ አዲስ ያደርግሻል። እጠበኝ ቆሽሻለሁ አለ ታጽበኔም በረዶ ጻዱ። ብዙ እኮ ጅራፍ ነክቶናል። በታመሙ ልጆቻችን፣ በታመመ ቤተሰቦቻችን አይደል የምንጎርሰው ባጣንበት ጓዳችን፣ ፍትህ በሚናፍቀው ጉዳዮቻችን፣ ፍርድ ቤት በተያዙ ኬዝ አንዳንድ አጀንዳዎቻችን ምክንያት እየተመላለስን የምንሰቃይ ሰዎች አለን። ሌሎችም ተጠቅሰው የማያልቁ ብዙ መከራዎች ይኖራሉ። መስቀሎቻችን ናቸው። በትዕግስት ከተሸከምናቸውና ኃጢአት ሳንሰራ አቤቱ እየፈረስኩብህ ነው ገንባኝ ካልነው መሐሪ ነው እግዚአብሔር፣ ይቅር ባይ ነው። ቅረቡ አቤው ያበርለክሙ ወይታፈር ገጽክሙ፣ ወደ እርሱ ቅረቡ ያበራላችኋል፣ ፊታቸው አያፍርም አለ። ቸር አምላክ ሩሩ ጌታ ከኛ በላይ ለኛ የሚራራ። አሁንም ጅራፉን አነሳ እግዚአብሔር። ሁልጊዜ ጅራፉን ያንሳ፣ ሁሌ ጅራፉን ያንሳ። እኛን ሊገስጽ ጠላቶቻችንን ሊገርፍ የሚያውከንን ሊቆርጥ እግዚአብሔር ጅራፉን ያንሳልን ለሁላችን። ቅዳሴውን ልቀን እናስቀድሳለን ለምደነው በቃ የጸደቅን መሰለን፣ ግን አንድም ቀን በትክክል አስቀድሰን እናውቅ ይሆን? ስለዚህ አሁን ብዙ ዜናዎች አሳብደውናል። በዚህ ምክንያት ሞትን ተለማመር ነው። ሞት ይለመዳል እንዴ? እኛ እኮ ለመር ነው። እኛ ጋር ሲመጣ ብቻ ሊያስደነግጠ ነው። አንዴ እኮ ነው የሚሞተው። እኛ ግን ለመር ነው። ክርስቲያኖች ታረዱ ሲባል ስንት አሁን ዳታ ሆኗል። ፍቅር የምናስተውልበት ልቦና አጣን። መንገድ ስተናል። ኩሉ አረ የውህቡረ እንዴት በመሆን እንታነጽ? እስካሁን በተበላሸ መንገድ መተናል። ምን በመሆን እንታነጽ? አንደኛ ከአመፀኝነት በመመለስ እንታነጽ። ኃጢአትን በመተው ስጋ ቤት ሁሉ መንገድ ሁሉ በወቅት ጥቅጥቅ እግረኛውም መኪናውም ክላክሱም ግጭቱም አክሲደንቱም ተመልሶ ራሱ የሚፈታ አይመስልም ነበር ጾም። ያ ሁሉ ግርግር መቅደስ ውስጥ የለም። ንስሐ አባቱ ፊት ስጋ ቤት የተሰለፈው ሰው የጾሙ ልክ ጾሙ የገባለት በማግስቱ አሁን እንግዲህ ወደ አዲስ ህይወት ብሎ የተሰለፋችሁ አላችሁ። ንስሐ አባታችሁ ካላችሁ እግዚአብሔር ፍጻሜያችሁን ያሳምርላችሁ። በድያለሁ አጥፍቻለሁ በል። ኃጢአተኛ ሲጸጸት እግዚአብሔር ይራራል። ከዚያስ መካስ መልሶ በመሰራት ቀማኛው መጽዋች ይሁን፣ ደንቆሮ ሰማይ ይሁን፣ ድዳው አንደበቱ ይከፈት። አንደበታችንን ለበጎ ነገር የተዘጋው ይከፈት። ስንቀማ የነበርን መስጠት እንጀምራለን። የበደለ ይካስ፣ የቀማ ይመልስ፣ የገደለ ያድን። ተመለሱና ኑሩ።